የሰሃባ ሀገር ነው። እንበል ቦምባስቲክ ስለ ፊንፊኔ አያገባንም። ጅቦ አንድ ጊዜ ፖለቲካ ነው። እንደማመጥ እኔ ፊንፊኔ ነው ማምነው። እሺ እንደማመጥ ጅቦ አንድ አዳም በብሔር የምንሄድ በብሔር የምንሄድ ከሆነ አንድ በእናታችሁ ቆይ ሲሪየስ በኢትዮጵያዊነት ከሄድን ጅቦ ግን አውቀን ነው ጅቦ በእናትህ ምን እብድ ነህ እንዴ? ኖ እኔ ስለ መቀሌ ወይ ስትናደድ ጅቦ ሲናደድ አሁን አዶናይ ስለተጎዳበት ያንን መናገር አልቻለም እና መቀለድና መሳቅ ነው። በቃ መቀለን አይ ትግራይ ፊንፊኔ ላውራማ አንድ ጊዜ ብላ ታፋግረው አንድ ጥያቄ አለ ለጆከር ነገር እሺ ቆይ ጠይቃችሁ እንደ ኢትዮጵያዊ ከሆነ የምናስበው በእናትህ ጅቦ ጅቦ እግዚአብሔርን አውቀን ነው መሰለኝ ፊንፊኔ አንተ አይገድሲዋ መቀሌ አክሱም አለዋ አንተ ከብት በእናትህ ዝም ብለህ ገረድ በቃ ፊንፊኔ ይላል እንደ በእናትህ ተከፍሎት እኮ ነው ጥንባታል። አንቺ ጅቦ ቆይ በእናትህ እረፍ። ቆይ አንድ ጊዜ ቁም ነገር እናውራ። እኛ እኔ ከጠየቀኝ ይወደ እኔ አባ በእናትህ ጅቦ እብድ እኮ ነው ጆከር እንዴ! ጤነኛ እኮ አይደለም ጅቦ እኮ ጤነኛ አይደለም። እግዚአብሔር ጤነኛ አይደለም፣ ይባርጥበታል። አሁን ስታወራ ይከፍትና ይዘፍናል። ዋጭ መቀለናይ ትግራይ ፊንፊኔ ናይ ሮሞዩ እዋይ እንታይ ገድስው ተናዶ እኮ ነው ጆከር ተናዷል። ማና ባለ ኦሮሞ አደረገው ማና ባለ ፖለቲካ እየሰራ ነው። ኦፍኮርስ ጆከር አንተ ደግሞ ይኸውልህ አቦን ነቀለው በቃ እየዳ ፓስተር ቤት ነው አንድ ጅቦ በእናትህ ጥያቄ አለ። በእናትህ ፓስተር አንድ ጊዜ ወለ ፓስተር ነው ፓስተር ቤት አንደኛ ነገር አንተ ፖለቲካ ነው ዛሬ ምን ፊንፊኔ የሚል የበሽታ ስም ይዘመተ አንድ ሚስተር ቦምባስቲክ ሚስተር ቦምባስቲክ አንዴ እንደ ኢትዮጵያዊ ከሆነ አዲስ አበባ የሆናችሁ ነው መቀለ አደየ ሳንቲም የሚለምን መስል እንዴ ሻሻ አንዴ እኔ እንደ ኢትዮጵያዊ ከሆነ የሚታሰበው እኮ ጆከር እንደ ኢትዮጵያዊ ከሆነ አዲስ አበባ የሆናችን ነው አይደል? በብሔርተኝነት ከሄድን ደግሞ አዲስ አበባ ያማራ ነው። እነሱ እየሄዱ ያሉት ጅቦ አዲስ አበባ ያማራ ነው። በብሔርተኝነት ከሄድን አሁን እኮ ጅቦ እያለ ያለ ምንድነው? ወደ መቀሌ ሂድ ምን አባት አደርጋለህ አዲስ አበባ እያለ እኮ ነው። ስለዚህ ብሔርተኛ ነው ጅቦ። ወደ መቀሌ ከሄደ አዲስ አበባ የሸዋ ግዛት ነው የኔ ናት ርስቴ። አዎ እሱ ደግሞ ይኸውልህ ጅቦ ደግሞ የአማራ ጠላት ስለሆነ አዲስ አበባ የኦሮሞ ነው ይልሃል፣ ፊንፊኒ ነው ይልሃል። አየህ ስማርትነቱ የሚሰራው ፖለቲካ ጅቦ እኮ እንዳ የኦሮሞ ናት አዲስ አበባ ፊንፊኔ ናት። አንተ ወደ መቀሌ ሄድ እያለ ኦፍኮርስ ፖለቲካ እየሰራ እኮ ነው። እኮ ቆሻሻ እኮ ነው መቀለ አደይ ማዕረይ ናይ ኩሉ ምዕረፊት ናይ ፍቅር ገዛ ማን ፓስተር አንተ ስለምትፍስ ከስራው ችግር ነው። አንደኛ ነገር ወለ ጅቦ አንተ አትረብሽ አይደለም እኮ ላትረብሽ ወለ አንደኛ ነገር ወለ ማወቅ ያለብህ የሁላችንም ከተማ ወለ የሁላችንም ዋና ከተማ አጀንዳውን ያመጣው ጅቦ እኮ ነው። እኔ እኮ ለበነት ፒስስ ፒንክስ ሆልድ ዳውን። አሁን ቆይ አዳምጡኝ። አሁን የተደረገውን አይታችኋል አይደል? ይሄ የሚታያችሁ የምትናደዱት እንደ ኢትዮጵያዊ ነው ወይስ እንደምን ነው? አንተ ጆከር እየተናደድክ ያለው ኢትዮጵያ ነው እየተናደድኩ ያለሁት። በእናትህ ተወኝ። ሚስተር ቦምባስቲክ እንደዚህ ሲያስፈገፍጉ አቦ በእናትህ ይሄ ዝም ብሎ ነው እንደዚህ ሲያስፈገፍጉ ናይ ፍቅር ገዛ እስኪ ዝም በል ሰገጤያቱና ማለት ይኸውልህ፣ ኧረ ዝም በል በእናትህ እናውራበት። ምን ሆነህ ነው? አይደብርህም እንደ ይኸውልህ አንደኛ ነገር ቦምባስቲክ ስለ ኢትዮጵያዊ ነው። ኧረ በእናትህ ኧረ ይደብራል በእናትህ። የምን ፊንፊኔ ምናምን የበሽታ ስም ትጠራልኛለህ? የታቀላሉ ነው ፊንፊኔ ይፎግራል እንዴ? ምንድን ነው የምታወራው? አንደኛ ነገር ወለ የልጅ ኢትዮጵያዊ ነው። ኢትዮጵያዊ ነው፣ ሀገሩ ላይ ነው ያለው። ዋና ከተማነኝና ያሚባስም እኮ ነው ግማታም ምን ነው ጅቦ በእናትህ ሙዳት ያዝ። የምሬ ነው ነገር ማለት በሆነ መቀለድ የሚገባው ሰዓት ላይ ቀልድ፣ በማይቀለድ ሰዓት ላይ ያቀልድ። ወለ ይሄ ሀገር ነው ተዋርዶ ያለው አዶናይ ስለሆነ ነው እንጂ ሀገር ነው የተዋረደው። ይሄ ባንዲራ ማለት የኢትዮጵያ መገለጫ ነው። ሌላ ታሪክ የለውም። አትመቀል አደይ ማዕዶ ዘለኺ ይናፍቃሉ ልብ ጅቦ አንተ ወለ ምን አገባህ አንተ? ቻፓህን ቀርጥፈህ እኮ ነው አንተ እንደዚህ የምትለው አይደል? ኮፒዶ ብር በልተህ ነው። ሌላ ታሪክ ከነአሴ ኳሽን ስማ፣ አዶናይ ብርህን ቀርጥፈህ ነው አንተ ብርህን ቀርጥፈህ ነው
ይሄ ግን አንተ በአብዲሳ በኩል ብር ስለደረሰ ነው ለታሪክ እንዳይገድስ በአብዲሳ በኩል ብር ደርሶት ነው እንደዚህ የሚሆነው። አትመቀል አደ ብር ደርሶ ነው በአብዲሳ በኩል ምን አልሰማን መስሎህ ነው? ጌታ እንጂ አታርፍም አንተ ግማታ አታርፍም። አፈራ ጸምዶንም ትብትለው ጸምዶንኛ በአዲስ መልክ የጀመርነው እንደዚህ እኮ ነው። የክፋት አካሄድ ስለምትሄድ ሰው ሲያወራ መሀል ላይ እየገባ ትዘፍናለህ። አይደብርህም እንዴ? አንተ ካልፈለክ እኮ መሄድ ትችላለህ ወደ መቀሌ። አንተ ቆይ ሚስተር ቦምባስቲክ ሀገራችን ግን ሚስተር ቦምባስቲክ አንተ ጠፍጥፈን በሰራናት ሀገር ላይ መቀሌ ምን አገባህ? የበሽታ ስም እየጠራ አይሰማም። ምን አልከኝ? እንደምን ነው እያወራ ያለው? እንደ ኢትዮጵያዊ ነው እያወራ ያለው? እንደ ትግራይ ብሔርተኛ እና እንደ ትግራዋይ ኢትዮጵያዊ በእናትህ አንተ በእናትህ እንጅልም ዝም ማጥና ፍቅሪ ማዕረ እኔ ትግራዋይ ኢትዮጵያዊ ነኝ። አንተ ኢትዮጵያ ኦኬ፣ በኢትዮጵያዊነት ታምናለህ? በኢትዮጵያዊነት ታምናለህ እንዴ? አዎ ትግራዋይ ኢትዮጵያዊ። አዎ ኦኬ። እንደዛ ከሆነ ይሄ የተደረገበት ጉዳይ አንድ ኢትዮጵያዊ ትግራዊ ኢትዮጵያዊ በዚህ ደረጃ አዲስ አበባ ላይ የመጀመሪያ ጊዜ አይደለም፣ ብዙ ጊዜ ነው የሚደረገው። ኦኬ። እነ ጅቦ ግን እያለ ያለው ምንድነው? ትግሬ አዲስ አበባ ምን ታደርጋለህ? ሂድ ወደ መቀሌ። አዲስ አበባ ደግሞ የኦሮሞ ነው ፊንፊኔ ነው እያለ ነው አይደል? አንደኛ ትግሬ የሆነ ሁሉ ከአዲስ አበባ ውጣና መቀሌ ግባ ይላል። በአማራና በኦሮሞ ህዝብ ደግሞ ጥላቻ እየዘራ አዲስ አበባ የኦሮሞ የፊንፊኔ ነው ብሎ ማጣላት ይፈልጋል። ይህ ፌር ነው ነገር? እንደዚህ አይነት ማፋገር አይቻልም። ጅቦ በቀልድ እያደረገ የራሱ ፖለቲካ እየሰራ ነው ያለው። እሱ አሪፍ ቻፓ ተቀብሎ ነው ያለው ከኦፒዲዮ ኦሮሞ ብልጽግና የራሱን ነገር አሳስቦ ጅቦ እኮ ተከፋይ ነው ነብሯቸዋል። የነበረው አንተም ራስህ እና ተከፋይ ነው። አንተ የሚጠራው ፊንፊኔ ነው። በቃ ተጽዕኖ እየፈጠረ ስለሆነ ጅቦ ተጽዕኖ ፈጣሪ አድርጋችሁ ያላችሁ። ስለዚህ ጅቦ እኮ አይወሽም፣ ተከፍሎታል። አንተም ተወዛግባል። ይኸውልህ ጅቦ እኔ አልተወዛገብኩም። ሰዓት ላይ በልጽጓል። ትክክል አይደለም። ይኸውልህ እኔ አልተወዛገብኩም። አዳምጠኝ። እኔ አሁን እኔ ያንተ ምንድን ነው ይጮሃል ደግሞ ምን ላይ ነህ? የሙስሊም ሰነተር ለጥፈ መጣ እዚህ ጋር። እናንተ አውቃችሁ አዋካቢ ናቸው። ጥያቄ ምንድን ነው ጋይስ? ጥያቄ ምንድን ነው? አዶናይ እንደ አንድ ኢትዮጵያዊ በትግራይ በመጀመሪያ አዶናይ በዚህ ደረጃ እንዴት ሊፈምስ ቻለ የሚለውን እስኪ እንየው። እንደዚህ ምንድን ነው የሰራው? ጥያቄ አለኝ። በጣም ይገርማል። think about this okay የብልጽግና መንግስት ወደድክም ጠላም ከቲክቶከሮች ጋር ያለው ግንኙነት ያበደ ነው። እና እዚህ 90%ዎቻችሁ የብልጽግና ካድሬዎች ናችሁ፣ የብልጽግና ተከፋዮች ናችሁ። ብልጽግና ደግሞ ሀገርን እየመራ ነው፣ ሀገርን የሚጠቅም ነገር እያረኩ ነው ብሎ እየሰራ ነው። ስለዚህ ሁልሽም እዚህ መጠን የምትለፈልፈው ነገ ጅቦ ቤት ቁጭ ብለህ ከጅቦ ጋር እየሳቅ እያሽካካ ትገኛለህ። ስለዚህ ምንድን ነው እዚህ መጣችሁ ሌላ ቅርጽ ለመስራት ትሞክራላችሁ? ፓስተር ለምንድን ነው የምታስወጣኝ? በጣም እንትን እየዘፈንክ ነው። በመሀል የምናወራ ከሆነ አናውራ፣ ካለበለዚያ ግን እንዝፈን ካልክ እንዝፈን። አንድ ነገር ልንገር። መጀመሪያ ሁሉም በብሔር ብሔረሰቦች የራሳቸው ክልል ዋና ከተማ እንዳላቸው ታውቃለህ? አማራ ክልል ዋና ከተማቸው ባህር ዳር ነው። ትግራይ ክልል ዋና ከተማቸው መቀሌ ነው። የሚደብር ከሆነ እወጣለሁ። አይ ነው ውሸት አልቀበልም። ሶፋ እውነት የተናገርኩ ነው። ኦኬ ትግራይ ክልል መቀሌ ነው፣ ሰመራ ነው። ኦኬ አማራ ክልል የት ነው ዋና ከተማቸው? ባህር ዳር። ኦሮሚያ ክልል ዋና ከተማቸው የት ነው? አዳማ። ፊንፊኔ እዚህ ላይ ነው ችግሩ። አዳማ ነው። ለምንድን ነው የሚናደድ? መናደድ አይደለም መብት ነው መናገር እውነቱን። ግን ለምን ለምሳሌ አያጅቦ ለምንድን ነው ግን አንተ አሁን ኦሮሞና አማራ ማጣላት የምትፈልገው ማጋጨት የምትፈልገው? የተከፈልከው ክፍያ የተከፈልከው ላይ
አዲስ አበባ የኢትዮጵያ ዋና ከተማ እንደሆነች አንቀጽ 49 ንዑስ አንድ ያስቀምጣል። እና ለምን እንደዛ አትለኝም? የፌዴራል መቀመጫ ናት ለምን አትለኝም? የፌዴራል መቀመጫ የኢትዮጵያ ዋና ከተማ ናት ይላል። እና ለምን እንደዛ አትለኝም ታዲያ? አልኩ እኮ ፊንፊኔ ስለ አይ ነው ፊንፊኔ የሚባል ነገር ፊንፊኔ ማለት በኦሮመኛ አዲስ አበባ ለማለት ፊንፊኔ ብሎ ይጠሯታል አይደል? አሁን ምንም አይነት ታሪካዊ እንትን ባይኖረውም ኦሮሞዎች መጥራት መብታቸው ነው። ፊንፊኔ ማለት መብታቸው እኔን እንደ መጥፎ አትይኝ። አሁን የአዲስ አበባ ዋና ከተማ ማነች ስለ የኢትዮጵያ ዋና የኦሮሚያ ዋና ከተማ ማናች ስትለኝ አዳማ አልኩ። የኢትዮጵያ ዋና ከተማ ማነች? ኢትዮጵያ አዲስ አበባ። ለምንድን ነው እንቀልድ? በእናትህ እናንተ እኮ የምንለውጠው ነገር እሱማ ጅቦ እውነትህን እኮ ነው። አሁን እኛ እኔ እናንተ ተሰዳደብን። ጠቅላይ ሚኒስትሩን ፊንፊኔ ይላታል። ጠቅላይ ሚኒስትሩን ፊንፊኔ ይላታል። አትመቀለ ዓደይ ማዕዶ ዘለኺ ይናፍቕ ኣሎ እንትን በይና ኣኺ መቐለ ዓደይ ሽኮሪና ኩሉ ዝመለልኪ ናይ ትግራይ ክልል ዋና ከተማ ኢኺ ማርያም ጽዮን ኣለኪ ነጃሽ ኣለኪ። ይቅርታ ግን ፓስተር ይቅርታ ማለት እንደዚህ አይነት ድምፅ ከን ማርያም ጽዮን አለች ነጃት አለች። ኦኬ ሌላ ምን አለኪ? ትግርኛ ትሰማለህ አንተም ትግሬ ነህ እባክህ። በደንብ እሰማለሁ። ስማ ግን ትግሬ አይደለሁም። የማይሰማ የለም እዚህ እኮ ትግሬ ነህ በቃ። አይ ኖ ለምን እኔ አማራ ነኝ ወንድሜ፣ ግን ኢትዮጵያዊ ነኝ። በኢትዮጵያዊነት የማምን ሰው ዋና አማራ እንዳለ ፖለቲከኞቹ ትግሬ አይደሉ እንዴ? ተው እንጂ አታናግረን። እኔ አማራ ብሔርተኛ አይደለሁም፣ ስለዚህ አላውቅም። እኔ አሁን ምን መሰለህ፣ አትዋሽ እንጂ እውነቱን መናገር መብት ነው። ጅቡ ፊንፊኔ ያው ጠቅላይ ሚኒስትሩ ፊንፊኔ ይላታል። ትክክል ፊንፊኔ እያሉ እንዲያውም ሊያጸድቁት አሁን ትንሽ ነው የቀራቸው። ያጸድቁታል ደግሞ አየናቸው። ታፕታፕ እስኪ አድርጉ ጋይስ፣ ታፕታፕ እና ኮፒ ሊንክ አድርጉ። ታፕታፕ አድርጉ። ይኸውልህ 1000 ሰው ተቀምጦ ጅቡ 8000 ታፕታፕ። የኢትዮጵያን ፖለቲካ እናንተ መቀየር እንደማልችል አውቃለሁ። እኔ መቀየር እችላለሁ፣ አንተ አትችልም። አንዳንዴ ራሳችንን ለማካበድ ካልሆነ በስተቀር እኔ መቀየር እችላለሁ፣ ግን ዋጋ ያስከፍላል። ልጨርስ፣ አንድ ነገር ልንጨርስ። የኢትዮጵያ ፖለቲካ የሚመራው እናቴ ትሙት ከሞተ ሰው በላይ ናቸው ማለት ከመቶ ሰው በታች ወይ ደግሞ ከመቶ ሰው በላይ ናቸው እንጂ እኔ እናንተ አወራን ለፈለፍን ምንም የምንቀይረው ነገር የለም። ምንም እንዲሁ እንፈርጣለን፣ እንነሳለን፣ የፈለግነው እንለፈልፋለን እንጂ የኢትዮጵያ ፖለቲካ ከመቶ ሰው በላይ አይመራው። በትግራይ ኤሊት ብትል፣ በአማራ ኤሊት ብትል የተወሰኑ ሰዎች ናቸው። እኔ እናንተ አሁን የፈለግነውን ማውራት እንችላለን። ኦሮሞ፣ አማራ፣ ምናምን ትግራይ ምናምን እንላለን እንጂ የሚመሩት የተወሰኑ ሰዎች ናቸው። በጣም የተወሰኑ በቁጥር ማለት ከሌ ብለን ስማቸውን ሁሉ መዘርዘር እንችላለን። እና እኔ እናንተ እዚህ የእነሱን ተስፋ ጠባቂዎች ነን እንጂ እንደዚህ ብንል እንደዛ ብንል አማራ ነው ኦሮሞ ነው ትግራይ ነው ብንል ምንም የምንቀይረው ነገር። ተስፋ ቆረጥክ ማለት ነው። ስማ የከፈሉ ተስፋ አስቆረጡ ነው እንደ የከፈሉ ጂሞ። አይ ስለ ፖለቲካ እውቀት ካለ ብዬ ነው። አይ እንደዚህ መቀለድ ከሆነ እንቀልዳለን ሁላችን። የምን ፖለቲካ እውቀት ነው ያለ አንተ? ለምሳሌ ፊንፊኔ ብንል አዲስ አበባ ብንል ፖለቲካ አሁን እስኪ ንገረኝ እስኪ የኢትዮጵያን አሁን ከረንት ፖለቲካ እስኪ ምንድን ነው? ወዴት እየሄደ ነው? እስኪ ተንትንልኝ። እኛ ኢትዮጵያን ወዴት እየሄድን ነው ካልገኝ ወደ መሳፍንት ጊዜ ጉልበት ያለው ነው ኢትዮጵያን መግዛት የሚችለው። ወደ መሳፍንት እየሄድን ነው ወይስ በጣም የኢትዮጵያ ሕዝብ አሁን ከተመለከትከው አይቶት የማያውቀውን ዲሞክራሲ አግኝቶ አንተም እንደ አጅብም ዶሮም አህያም ጆከርም መጥቶ ያወራል አይደል እንዴ? ለምሳሌ አማራ የምንለው አሁን በጣም ጉልበት አለው። አሁን አማራነቱን በደንብ እያንጸባረቀ ነው። ትግራይ የምንለው ትግራይነቱን በደንብ እያንጸባረቀ ነው። ኦሮሞ የምንለው እንዲሁ። አሁን እየተመለስን ያለ ነው ወደ መሳፍንታዊ አገዛዝ ነው። ይህ መሳፍንታዊ አገዛዝ ይመስላለኝ አንድ ግለሰብ በዚህ ደረጃ እንደ ሰለብሪቲ ወይስ ወደ አሜሪካ ወደ ተመልከት ይህ የምታየው መጽሐፍ ወደ መሳፍንት እየሄደ ይመስላል ወይስ ወደ ሞደርኒቲ እየመጣ ይመስላል?
እንግዲህ ሞደርነት ስማ፣ አረንጓዴ ቢጫ ቀይ ግንጭሉ ላይ ቀይና ቢጫ ማለት የትግሬ ባንዲራ ነው አይደል? እስቲ አዳምጠኝ። አረንጓዴ ቢጫ ቀይ ግንጭሉ ላይ ሀበሻ የሚል ጉንጩ ላይ አላየም ሲያስፍቁት ካሜራውን አጥፋና ፋቅ ምናምን ሲሉት። ይሄ ግን ቢጫና ቀይ ቢጫና ቀይ ለምን ተፈቀደ? ቢጫና ቀይ ለምን ተፈቀደ? ለምን እዚህ ጋር የምትመለከቱት የቲፒኤልኤፍ ስብሰባ አይመስልም? ለምን ተፈቀደ? ሰው ማለት ቲፒኤልኤፍ ነው እየመራ ያለው ማለት ነው። ቲፒኤልኤፍ እና ኦነግ እየመሩ ነው ማለት ነው አይደል? የተከለከለው አረንጓዴ ቢጫ ቀይ ነው እንጂ ቢጫና ቀይ አልተከለከለም። አሁን ፓስተር አማራን ብታየው ጉልበት አግኝቷል። ከምንም በላይ ጉልበት አለው። ሁሉም በየክልሉ የራሱ የሆነ ትልቅ ጉልበት አለው። አሁን ወደ የት እየተመለስ እንደሆነ ታውቃለህ? ወደ መሳፍንታዊ አገዛዝ እየተመለሰ ሆነም ቀረ አይመስለኝም። እስኪ መሳፍንታዊ እንዴት ነበር? እስኪ ተንት ነው። እስኪ መሳፍንታዊ በመሳፍንት ዘመን ምንድን ነበር? ምን ያህል እንትኖች ነበሩ? ምን ያህል ታጣቂ ኃይሎች ነበሩ? ምን ያህል ህዝብ ነበረ? ለምሳሌ መሳፍንታዊ አገዛዝ ስትሄድ በትግራይ ክልል ያለው ትንሽ ጠበቅ ይላል። በአማራ ክልል ያለው ደግሞ ትንሽ አሁን ለምሳሌ በመሳፍንታዊ አገዛዝ መሰለኝ ቴዎድሮስ ሚኒሊክን ሬስተን ፌክሰን አድርጎ ብዙ ነገር እሱ መሳፍንት ጊዜ አይደለም። ቴዎድሮስ በመሳፍንት ጊዜ አልነበረም። ሸዋ ድረስ ሂዶ ኧረ ተው እሱ እንደ የመሳፍንት ሰብ የምንለው እሱን አይደለም አጅቦዬ። አሁን መሳፍንታዊ አገዛዝን ቢመለስ የአማራው ኃይል ትንሽ ያስ አጤ ቴዎድሮስ እኮ ኢትዮጵያዊ ነበር እኮ። ከጎንደር ተነስቶ እኮ ከቋራ ተነስቶ እስከ ሸዋ ድረስ ሄዶ እኮ አጤ ቴዎድሮስ እኮ ጉልበት ስላላቸው አይደል እንዴ ከቋራ ተነስተው ሸዋን ያስገበሩት? ኦፍኮርስ በጉልበት ነው። ከየትኛውም ዓለም እኮ የሚያስከብረው መንግስት እኮ በጉልበት ነው። እኔ ግን ጥያቄ አለ። ለምንድን ነው ግን አረንጓዴ ቢጫ ቀይ ከጉንጩ አስለቅቀው ቢጫና ቀይ የትግራይ ባንዲራ ይሄ አምፒስሊን የሚመስለውን ለምን የፈቀዱላቸው? እንዳሉ እኮ ይሄ መቀሌ ነው አዲስ አበባ ነው? ይሄ እዚስ መቀሌ ወይስ አዲስ አበባ? ለምን ነው ጅቦ ይሄን ነገር መተንተን ያልፈለከው? እንዴ ንገሩኝ እስኪ ጋይስ። አያችሁ አይደለ? እዛ ቦታ እንዳይታይ እንዳይንጸባረቅ የሚፈለገው አረንጓዴ ቢጫ ቀይ ነው። እዚህ ጋር ግን የምትመለከቱት እስቲ ቦምባስቲክ ወንድሜን አስገባው እስቲ። እኔ ከሱ ማለት ኔክሰስ ፌክሰስ ስለሆነ እንትን አለኛ እኔ ጋር ሲገባ ማለት አንተ እኔን አክብረው ነው። እኔን ካላከበረ ባናቱ ይተከላል። ማንም እንዲገባ አልፈልግም። እኔ እኮ ሁሉም አክብሮ ነው የሚያወራ። እንዲ ምን አክብሮ ያወራ? ማንም ዳይፐራም እዚህ ጋር መጣፍ ሊቀደድ ይፈልጋል። ሂድና ቦታ ይቀደድ። አክብረ ነው እዚህ ቤት ያለውን ሰው አክብረ ነው እንጂ። አሁን ጥያቄ መልስልኝ ጅቡ። ከግንጭሉ ላይ ያስፈቀፈቁት አረንጓዴ ቢጫ ቀይ አይተናል። ለምንድን ነው ግን እንዳለ መቀሌ ነው ወይስ አዲስ አበባ ነው? መቀሌ እስከሚመስል በቢጫና በቀይ ለምን ያጥለቀለቁት? ፓስተር አንድ ነገር ልንገርህ። የኢትዮጵያ ፖለቲካ ወዱን አረንጓዴ ያለው ብለው በግሩፕ መጥተው የጅቦ ዘመዶች እኔ ሳስበው ራሳቸው አድርገው ይመስለኛል። ራሱ ፈረጠጠ። አያችሁ አዶናይ ራሱ አያችሁ አማራና ኦሮሞን ለማጣላት የተፈለገ ቅድ ቢሆንስ? አማራና ኦሮሞ እሱ ጋር ሆን ብለው የመጡበት ኤግዛክትሊ ቢኮዝ መቀሌ የሚመስል እንዳለ ቢጫና ቀይ አድርገው እንደፈለጉ አዲስ አበባን በሙሉ አጥለቅልቀው በዚህኛው ደግሞ አዶናይ እንግዲህ ያው ትልቅ ለዚህ እኮ ነው የምላችሁ ህወሓት ቲፒኤልኤፍ የአሸንዳ ባህል እኮ አስመሰሉት እንዴ የአሸንዳ ባህል አስመስለው አውቀው ግን ይሄኛውን ደግሞ ለምን እኛ ተነስተን ከኦሮሞ ጋር እንድንጣላ እኛ አማራዎች በአረንጓዴ ቢጫ ቀይ በጣም እንትን ስለምንል አሁን ከመንግስት ጋር እንድንጣላ አያችሁ ተመልከቱ የቲፒኤል የህወሓትን አጀንዳ ተመልከቱ ሰዎች አይተኙም እኮ እንዴ አይተኙም አያችሁ ይሄን ነገር ሳነሳበት ጅቦ ራሱ ለዛ እኮ ነው ያልዘገበው። አውቆ ዝም ይላል። ፈረጠጠ ሮጠ። አያችሁ ከኦሮሞ ጋር ሊያጣሉን ከብልጽግና መንግስት ጋር ሊያጣሉን ስለሚፈልጉ ይሄን አድርገው ማለት ነው። ግን ጥያቄ አለኝ ደግሞ ራሱ የሚያወራውም ሰውዬ አማርኛ አይችልም። ዮዳብ ንጉሳችን እንዴት እንደተረባረቡና እንዴት እንደመጡ አይታል። አማራና ኦሮሞን ለማባላት እንዴት ሮጠው እንደመጡ ሁለቱም ማለት ኦሮሞና አማራ ሲያጣሉ የሚውሉ ልጆች ናቸው። ቦምባስቲክም ይሄኛው አያጅቦ የሚባለው ማለት ነው። ግን አንተ አከሸፍክባቸው። ገባ አንተ
አከሸፍክባቸው። ኦልሬዲ ባንዲራው የትግራይ ባንዲራ ነው የሚመስለው። እነሱ ግን ይሄንን አብሮ ያለውን ህዝብ ለማባላት ያቺን ነገር ይዞ መጡ። እንትናን እንደዚህ አረንጓዴና ቢጭ ፋቀ ብለው ሮጦ መጡ ማለት ነው። አልተሳካላችሁም። 27 ዓመት እኮ ስትገሉ፣ ስትጨፈጭፉ፣ ስትበሉ የነበራችሁ ሰዎች ናችሁ እኮ። ዛሬ አማራና ኦሮሞን ለማጣላት 24 ሰዓት ሽንጣችሁን ገትራችሁ የምትሰሩ ጅቦች ማለት ነው። አልተሳካላችሁም። አትጋጋጡ። ግን አያችሁ ግን በምን ያህል ደረጃ እንደሚሄዱ እነዚህ አትጋጋጡ። አዎ ሊነገራቸው ይገባል። ለእነዚህ ውሾች ማለት ነው ለማጣላት እንዴት ሮጦ ግር ብሎ እንደመጡ። አሁን አንተ ብትቀበላቸው እኮ አባልተው፣ ያኛውም ይሄ ፍየል ጠባቂውም አባልተው ሊወጣ ነበር የነበረ። አልተሳካልህም። የኦሮሞ ልጅ እንደዚህ ነው የሚንቀሳቀሰው። አንተ ይሄን ባንዲራ ከራስ ላይ አንሳ። እንዴ ግማሽ ጎጃሜ እኮ ነው። አልተሳካላችሁም ወያኔዎች። ቆይ በእናትህ አልተሳካላችሁም። ኦሮሞ እኮ መጀመሪያ ማየን ይሰራል። እኔ እኮ ግራ ገባኝ። እኔ ያየ በጣም ስማርት ነኝ። ወዲያውን ነው ፊገር አውት ያደረግኩት። ለምን አንደኛ መጦ እዚህ ጋር ምን ይዘፍናለኝ? የትግራይ ህዝብን ምን ታረጋለህ? አዲስ አበባ ና ወደ መቀሌ ና ወደ ትግራይ ና ወደ አልነጃሲ እያለ ይዘፍናል ጅቦ ማለት ነው። እኔ ደግሞ ጠየቁ። እያሳሳቅ እኮ ትክክለኛ መልእክት እኮ ነው የሚያስተላልፍላቸው። ታውቃለህ ጅቦ ስታይል። ከዛ ምን ይላለኝ? ኦሮሞና አማራን ለማጣላት ፊንፊኒ የኦሮሞ ይላለኝ። ኖ ኢትዮጵያ አዲስ አበባ የሁላችን ነው። እንደ ኢትዮጵያዊ ከሆነን ሁላችንም ኢትዮጵያዊ ነን አልኩኝ። እንደ ኢትዮጵያዊ ከሆነ የሁላችን ነው። የኔ ጥያቄ ግን እስኪ በደንብ አዳምጡኝ። ይኸውላችሁ አጀንዳ ፍራሽ ንጉስ እየወዳብ ፕሮፓጋንዳና ፍራሽ ንጉስ እየወዳብ ነው። 10 አንበሳ መውረድ ነበረበት። እኔ እኮ የብልጽግና መንግስት ምን እንደሚፈልግ አላውቅም። አሁን እዚህ ጋር ብልጽግና ሊቀጠቀጥ ነበር ብንሄድበት እኮ ብልጽግና መንግስት እኔ አውርድልሃለሁ እዮዳብ። እውነት ዛሬ አውርድ 27 ዓመት ሲያባሉን የነበረውን ለማባላት 24 ሰዓት የሚሰሩ የወያኔ ገረዶች አልተሳካላቸውም። ሮጣችሁ መጣችሁ። ቦምባስቲክም ያጅቦም አልተሳካልህም። ወርቀሃል። ሌባ አመጣጡ ጋር አንደኛው ኢትዮጵያዊ መስሎ አንደኛው ብሔርተኛ መስሎ መጣ። አየው አይደል? ደግሞ አንደኛው ብሔርተኛ መስሎ መጣ። አንደኛው እንዴት እንደመጣ እኮ አልተሳካለትም። ሮጣ ወጣች እኮ ስላልተሳካላት። አሁን እቺን አጀንዳ ይዛ እንግዲህ ሄዳ የአማራ ልጆች በቃ